አይ እንትን ነው እውነቷን ነው። እሷ እውነት አላት የምር ያማል በጣም ስልኩን ከገዛ በኋላ ኪስ ያለው ሱሪ ለብሶ አያውቅም። እንደዚህ ነው ይዞት የሚሄደው። እኔ ያን ኤክስ ስገዛ ነው ያስኩት። ባይሆን እሱም ምከረው፣ ጥሩ ምክር ነው። እሱም ምከረው፣ አግባብ ነው። ይኸው ቤቴ እያመጣሁት የሚስት ጥቅም እያሳየሁት ማታ ልክ ሊተኛ ሲል በቃ አገባለሁ ይላል። ስንጨቃጨቅ ሲሰማ ትቼዋለሁ ይላል። ባይዘዌ አንተ ጋር መኖሩ ሚስት እንዲያገባ አረገው። እንደውም ብቸኝነት እንዲሰማው ማድረግ ነው ያለብህ። ብቻውን እየተወክ አይኖርም እኮ የሚፈልገውን ምግብ ጸዴ ምግብ አሰራለትና ይበላና እወጣለዋለሁ እና ውጣ ስለው ይጨንቀዋል። ሚስት ብትኖረኝ እኮ ነው የሚለው። ምን ያገባል ብራዘር፣ ተመችቶታል እኮ አንተ እንዳመጣ ከዚህ በኋላ እንዴ ዙዙ መች አነሳው? ኧረ እኔ ማንንም አላነሳው። አፑ ጠፍቶ እንደገና ሲጫን እንደዛ ይሆናል እንዴ? ቲክቶክ እየወሰደ ነው። ዙዙ ምንድን ነው የምትይኝ? ገና ከመምጣትሽ ቤቱን አበጥብጭ። እንግዲህ እቅፍ አበባ ግዛበት ብዬ 130 ብር ዶላሩን በኢትዮጵያ መንዘሬ ሰጠሁት። ካሽ ያለው ማማሩ ቢያንተ አላስተኛናል። $1 ከምናምን ነበረኝ እያለ ብቻ አመሰግናለሁ በጣም መልካም። የቱም ቤት ያንተን ነው አደራ፣ እኔንም እንዳታስተክለኝ። አንድ በጥባጭ አለች፣ ሁለት ናቸው በእርግጥ በጥባጮች። አንዷ ናት ያለችው በጣም በቃ በጥባጭ ከሌለ ላይፍ ደስ አይልም። እሱማ ነገ ስራ እገባለሁ እና ዛሬን እያረፍኳት ነው። እስኪ ለእኔ እሑዴ ናት። ያን ያልኩን ጠይቅልኝ። የቱን? ባለፈው ያወራነው ነው። ቀይራለሁ ምናምን ወደዛ ምናምን አላልኩሽ? አዎ ጠይቅልሻለሁ። እሱ ቼክ አድርጊልኝና እሺ ይወርዳል ያንበሳ። ከዛ በራሱ አካውንት ጆን ዳንኤል ቤት ገብቶ ምን ቢል ጥሩ ነው? አንድ ወደ እኔ ሺፍት ቢያደርግ ምን አለበት? ለሊት እስከ 7 ሰዓት ቁጭ ብሎ ሲጠብቅ። ወይኔ ማስጠላኝ አለ። 100 ምናምን ሺህ ሰው ሲያይ ወይኔ አለ። አንበሳዎቹ ቦታ አጥተው እርስ በርስ ሊነካከሱ የሚሄዱበት ቦታ ያጣው እንዴ! ያ ሁሉ አንበሳ መኖሩ ራሱ አላውቅም ነበር ነው ቲክቶክ ላይ። አንዴ አለቀ እኮ ከጋለሪው ላይ ከጊፍት እዚህ ከሚሰጠው ጋለሪ ላይ አለቁ። ከየት ይምጣ? ወይኔ እኔማ ፈራሁ እርስ በርስ ተነካክሰው በኋላ እንዳይጣሉ ብዬ። ለእኛም ጦሱ ይተርፈናል እኮ አማን ያሳደጉት አንበሳ ጭምር አየሁት አለ እኮ። እንግዲህ አንበሳ ሲያይ ማኩሪያን አይቶት ነው መሰለኝ። ጤና እንዴት ነሽ? አለው ለሙት በቀደም ልደውልልሽ ነበር ደግሞ ትዝ ብላኝ። ማች እና ደውዬው ነበር ነው ቀረጻ ትሆናለህ ብዬ ነበረኝ እንዳረብሽ። ለነገሩ ብዙ ጊዜ እንትን ነኝ ግን አይቼ ቢያንስ እናወራለና ደውልልኝ ነበር ማለት ነው። የሆነ ቦሌ አካባቢ እንሂድ። ቦሌ አካባቢ የተወሰኑ እንትኖች ነበሩና ሶሚክ ምናምን ብቻ የሆነ ነገር ነበርና እዛ እንድንሄድ ብዬ አለ። እደውልልሻለሁ። መቼ ነው ፍሪ ያለሽ? ፍሪ ታይም ያለ? እንደ እንትኑ ነው የሚለያየው፣ ግን ዛሬ አለኝ ፍሪ ቀን ማክሰኞ። ወይ ፍርቱናዬ እንዴት ነሽ? እስቲ አርፋለሁ እንጂ አብዛኛው በቃ ይችናት ቀን ጋቢ ከላይ ላይ አልወርድ ብሎ መቋሚህን ይዤ ነው ሙሉ ቀን ራሱ እዚህ
ቴንኪው ጊዜ አልገባውም እና ቤተሰቤ እየተንጫጫ ነው። እኛን አውራን ምናምን ይሉኛል። ታውቃለህ ውጣና አውራቸው። ከቤተሰብ የሚበልጥ ነገር የለም። አስወጋኸኝ። አትወጣም። ለምን አታወራቸውም እንዴ? ምን ፈልገህ ነው? ምናምን ልታስብል ነው። እሱ ራሱ እንዲህ እያለ አይደል ምናምን ሰላም በል። ዙዙ ሰላም እያለች ነው። ዙዙ ወዳት ንገርልኝ። እሺ ሊንዳ፣ እሱን አልነግርልህም። ሊንዳ ወይ ፋቱሩ አለች። እሷ አንዱ የምትሰራባቸው ስራዎች አሉ። ቲክቶክ ያለች አማርኛ ፊልም ነው የምሰራው። አማርኛ ፊልም ነው የምሰራው። እና አልፎ አልፎ ደግሞ ሰዋለኛ እሰራለሁ። ሰዋሊ የሚባል ቋንቋ ታውቃለህ? ኬንያ አካባቢ የሚነገር ቋንቋ ነው። ሰዋሊ ይባላል ቋንቋው። ባይዘወይ ስምህን እኔ የት ነው ማቆላለሁ? በአጋጣሚ አሳወከኝ። ባይዘወይ ታውቃለህ ሰዋሊኛ የሚባል ቋንቋ እንዳለ? ገራሚ ቋንቋ አለ። አንድ ሞያሌ አካባቢ ሰዋሊኛ እና ኦሮምኛ ምናምን አንድ ላይ ይነገር። እውነት ነው። ሰዋሊም ባይዘወይ ሶማሌ ነው። ኧረ አፋር ነው ሰዋሊ። ታውቀዋለህ እንዴ? ታውቀኛለህ እንዴ? እኔ እኮ የምታውቀኝ አልመሰለኝም ነበር። ስለአንተ ሰምቻለሁ አልኩሽ እኮ ማለት አንቺ ዝነኛ አይደለሽ እንዴ? ስማ በቀደም አንዱ ምን እንዳደረገው መንገድ ላይ ይዞት አረ ብራዘር ሰላም በለም ነው ግድንግር ነው ልጁ እና እኔ ሊጣላው መስሎኛል። እንዴ እንትን ፊልም ላይ እኮ አውቃለሁ ምናምን ብሎ ስም አልጠቅስልህም የሆነ ፊልም አልጠቀሰም። ሰዋሊ እንዲህ ዞሮ የሚያይበት እኮ ነው። ደካምኩኝ መንገድ ላይ ብቻዬን በቃ ምን ልሁን መንገድ ላይ ሳሉ ቤት ምናምን አንስቶ የተወሰነች እኮ ሃይላይት እኮ ሲያወራኝ ደፋስ የሚሉ ጭቦች አሉ። ኧረ እኔን እዚህ አውርቶኝ ለኢንዱስትሪው የከፈለው መስዋዕትነት በተለይ ለዚህ ዋው ሲማር እዚህ ደግሞ እርግጠኛ ነኝ ደግሞ አፋር የሚገራርም ገጠመኞች አሉሽ። ለቀረጻ ይርሽሳት ደግሞ የመጀመሪያ ቀረጻውን መስዋዕትነት የከፈለው የኛ ፕሮዳክሽን ላይ ነው እንጂ አሁንስ የት ነው ያለሁት ነው? አንተ ምን ለማለት ፈልጋሽ ነው? 0920 ወራጅ ዘይደ ዝም መድረ ነበር ያላችሁ እንዴ? ላይ ሰዋሊ አይፎን 16 ፕሮ የገዛ ሰው ነው። ኦ ማይ ጋድ ኦ ነገር እንደግሜ ነው ነገር አልሰማም። አልሰማም። ደግመህ ስማኝ ፓፒ። ዋው ብያለሁ፣ ሰምቻለሁ። አንቺ ጆሮሽ ይዝሻል። አሰማማም በደንብ አልጮህም። አይ ሰምቻለሁ። ማን አታስቢ። ቻው ቻው። ኧረ በእናትሽ ተገናኝተን